بدت العلاقات شويه تتحسن وتوجت بزياره نميري لاثيوبيا. ሌላው ቀርቶ ይህንን ግንኙነት ለማጠናከሩ ወይ መጠናከሩን ለማሳየት የኑሜሪ መንግስትን ወይም ደግሞ የኢትዮጵያ መንግስቱ ኃይለ ማርያም ማነው መንግስቱ ኃይለ ማርያም ኑሜሪ መንግስቱ ኃይለ ማርያምን እንዲጎበኘው ለማድረግ ጥረት አደረገን ይላል። አንድ ወንድሜ እዚህ እኛ ጋር በእንትን በስልክ እየገባ የሚያወራን እና የሚያስታውሰን ሰው ነበረ። የኮሎኔል አስራት ደስታ ልጅ እና ይህ ወንድማችን የአባቱን ፎቶዎች ይልክልኝ ነበረ። እንዴት ከኑሜሪ ጋር የሄዱ ይነጋገሩ እንደነበረ ተልከው ሄደው እዛ አንዳንድ ነገሮች እንደሚያደርጉ ምናምን ያሳየኝ ነበርና ይሄን ነው ሚነግረን ይሄ ሰውዬ ማለት አንድ ይሄን አሁን የምለውን ነገር ከሚያስታውሰን ነገር ነው። የኢትዮጵያ መንግስትም እውነት መስሎት ከነዚህ ሰዎች ጋራ እንዴት ማለት መንግስቱ ኃይለ ማርያም አንዳንዴ ሉካኖችን እየላከ ምናምን እያለ ከዛ በኋላ መጨረሻ ላይ ጭራሽ እነሱ እንዲሄዱ እዛ እንዲጎበኙ ፋሲሊቴት እንዲያደርጉ አድርጓቸዋል። ይሄ ከዛ ውስጥ አንዱ ይሄ ነው። ለምሳሌ ይሄ ወንድሜ ላከልኝ ነው እና ኮሎኔል አስራት እዛ ልክ ማን ነው ስሙ ይሄ ኑሜሪ ነው ጃፈር ኑሜሪን ሲያገኙት ያለውን ሁኔታ ነው እና ይሄንን ነበር ሲሰሩ የነበረውን እና ይሄን ይመስላል ወንድሞች እህቶች የዛሬው የመጨረሻ ክፍል ይሄ ነው። ምናልባት አንዳንድ ጥያቄዎች ምናምን ካሉ መጠየቅ ትችላላችሁ። ትንሽ ደቂቃ ሰጣችኋለሁ ኢንሻአላህ። ሃሎ ወንድም አለም ኡስታዝዬ እንዴት ነህ ወንድም አለም? ሰላም ነው ነው የሚባለው ለረጅም ሰዓት ጎበዝ appreciate it so much man ክብር ምስጋና ላንተ። ይሄ ቀላል ታሪክ አይደለም እንዳልከው ሙቪ ዳይሬክተሮች ምናምን ቢገኙ ቢጻፍ በጣም ብዙ ነገር የተከሰተበት ጊዜ ነበር እና ሰውየውም መያዝ የነበረበት ነው። እንደው አንዳንዴ ምንም ሆነ ምን ሚስጥሩን አሁን አውጥቶታል። ለኛ የሚጠቅመንን ያው ፊልተር እናደርጋለን እየሰማን ግን ያው እንዲህ አይነት ነገር ሀገር ላይ ሲከሰት በስለላ ደግሞ ያማል። ካለፈም በኋላ ስትሰማው እኛው ሌላ ጀነሬሽን ነን። እኔ እንግዲህ ያው አባቴ የነበረበት ትውልድ ነው ያ ትውልድ እና አሁን ስትሰማው እኔ ራሴ በቃ ትናንትና ደውላለ የነበረችው ልጅ እንዳለችው ያማል። እውነቷን ነው ያማል በጣም። ይሄን ካልኩ ዘንዳ ቅድም ያው ስለ አባቴ አንስተ ነበር አመሰግናለሁ ያው በማሳያት ታሪኩን ግን መሰረት ትንሽ እዛች ላይ ኮሬክሽን ለማድረግ ልክ ነህ። ሰውየው እንዳለው በተለያየ ኑሜሪ የኢትዮጵያን ባለስልጣን ወደኛ ጋር ነው እኛም እናንተ ጋር ምናምን ይኖራል። እንደዛ ነገር ያደረጉት ነው። ያ ጉብኝት ግን ያየኸው ባይ ዘ ዌይ እዛ ላይ ያለው ኑሜሪ አይደለም። እነሱ የኑሜሪ ከፍተኛ ባለስልጣኖች ናቸው። ያኛው ፎቶ ነው ኑሜሪ ያለበት አለ ለብቻው። ይሄ ሲቀበሉት ነው ከኤርፖርት እንደወረዱ ፍስሐ ደስታም አለ ኋላ እንደምታየው ሲቀበሉት ነው። እና ምንድነው መሰለህ የዚህ ጉብኝት ዋና ዓላማ ገብቼ አንተ ጋር ከተገናኘው ትናንትና ሀሳብ ከሰጠው በኋላ ቤት ገብቼ መጽሐፉን ከፍቼ እንደገና ጭንቅላቴ ሪፍሬሽ አደረኩት። ፍስሐ ደስታ የጻፈው መጽሐፍ ማለት ነው። መሬቱን ያቀልለት የኢትዮጵያ ምክትል ፕሬዚዳንት የነበረው ማለት ነው በመንግስቱ ኃይለማርያም ዜና አጭር ፕሬዚዳንትነትን በህይወቱ የቀመሰው ማለት ኖ እሱ ተስፋዬ ገብረ ኪዳን ነው። ጀነራል ተስፋዬ ገብረ ኪዳን ነው። ይሄኛው ፍስሐ ደስታ ማለት በዚህ ዘመን አሁን በምታየው የመቀድመ እንግዲህ ያው ደርግ ሲመሰረት የመጀመሪያው ጀነራል ተፈሪ ናቸው ብያለሁ። በዛ ሰዓት እነሱ 1-2 ዓመት ተኩል ያስተዳደሩትና አባቴ ከዛ ያው ተገደሉ በመፈንቅለ መንግስቱ። ያው እነ ፍስሐ እነ መንግስቱ አብሮ ተመሳጥረው ያደረጉት ነው እና እሱ ግን መጽሐፉን ጽፏል። አንዳንዴ በተቃራኒም ወገን ይሁን በምትቃረረውም ሳይድ ቢሆን መጽሐፍ ነው። አንዳንዴ የሚጠቅም ነገር አለ ለሀገር ስትል ገብተዋል። እኔ አነባለሁ የምቃወማቸውን ሰዎች ለምሳሌ እነ መንግስቱን አልወዳቸውም። አባቴን የገደሉብኝ ሰዎች ስለሆኑ
በጣም እና አባቴ ኤክሴል ያደረጉ በትምህርትም በምንም በወታደራዊ ሳይንስ የነበሩ ሰው ነድለዋቸው፣ ግን አነበዋለሁ መጽሐፋቸውን። እና እዚህ መጽሐፍ ላይ ሳነብ የትናንት ይሄ ያሳየው የፎቶ ጉብኝት ምንድን ነው መሰለ፣ ግልጽ አድርጌ ልንገርህ፣ ማታ ቤት ገብቼ ስላነበብኩት ነው በድጋሚ። ኢንቪቴሽን ተደርጎላቸው ምናምን ነገር አይደለም። ጀባ የሚባለው ኤርትራን አማጽያን ጀባን ብቻ ሳይሆን ሻዕቢያንም ሱዳኖች ይደግፉ ነበር ከጅምሩ ጀምሮ። ያው መጨረሻ ላይ አሁን እንደተረከው አላማው ኢትዮጵያ ማስገንጠል ስለነበር ይደግፏቸው ነበር። የሚደግፏቸው ጀባዎች ምንድነው ጣታቸውን ቀሰሩ ወደ ኢትዮጵያ። መፈንቅለ መንግስት ተሞከረበት፣ ንሜሪ ሲሞከርበት ያ መፈንቅለ መንግስት ሐምሌ ላይ 1968 በኢትዮጵያ አቆጣጠር ሲሞከርበት እሱ ወደኛ ጣቱን ቀሰረ። ኢትዮጵያኖች ናቸው እንደሚያደርጉብኝ ብሎ። ግን ፍስሐ ደስታ ቁልጭ አድርጎ ነው ያስቀመጠው መጽሐፉ ላይ። እራሱ የሚደግፋቸው ጀባዎች ከሱዳን አማጽያን ጋር አብረው ተባብረው ማለት ኤኒሜሪን የማይደግፉት ጋር ሞክረውበታል በዛ ሰዓት። ኢማጂን ነው የሚደግ ራሱ እኛ ከኛ እንዲገነጠል ኤርትራ ኢትዮጵያ ካላይ ነበረች፣ ግን ያው አማጽያኖች ደግፈው እንዲገነጠሉ እያደረጉ መልሰው ራሱን ባክስታብ ላይ ሲያደርጉት አበደ። ኤኒሜሪ አብዶ ነው እኮ ያንን እንትን ኢትዮጵያ ላይ እንትን ሲል አይ ይሄን ነገር ማስረዳት ያስፈልጋል በሚል ጀነራል ተፈሪ ርዕሰ ብሔር ነበሩ እና አባቴን ላኳቸው። መንግስቱ ሁለተኛ ሰው ነው በእርግጥ ያው ዋናውም ተጫዋች እሱ ነው። እና ሲላኩ የተነሱት ፎቶ ነው አሁን የላኩልህ። ሄዶ ለማስረዳት ሞክሯል የኢትዮጵያ እጅ እንደሌለበት። እንደውም በግልጽ ነው የነገሯቸው። ራሳቸው የሚደግፏቸው አማጽያኖች እንዳደረጉት ራሱ ግልጽ አድርጎታል እዚህ ፍስሐ ደስታ መጽሐፉ ላይ። ግን አየህ ፖለቲካ ነውና መልሰው እነሱ ወደኛ አዞሩብን እንጂ ያ አይደለም እንትኑ። ለማንኛውም እሱ እንዳለ ሆኖ አሁን እነዚህ ሰዎች አላማቸውን ያው እንዳልከው ተጠቅመውበታል። አላማቸውን ተጠቅመዋል። ኤርትራን ማስገንጠል ነው። የውሃ ጉዳይ ደግሞ አለ። አንርሳ። ይሄንን ዋና ማጠንጠኛው የአባይ ጉዳይ ነው። ናሽናል ኢንተረስታቸው እዛ ላይ የተመጠነ ስለሆነ በግብጾች ኢጂፕሽያንሶች የሱዳንን አካሄዱ እነሱ ናቸው ኢንቮልቭ የሚያደርጉት የሱዳን ፖለቲካ ውስጥ። በዛ ዘመን በተለይ ጠንከር ያለ የግብፅ እጅ ነበረበት የሱዳን ፖለቲካ ውስጥ እና የኢትዮጵያ ህልውና እንዲህ ሲበተተን እርስ በርስ ስንጋጭ በዛ ላይ ነው የነሱ ብሔራዊ ኢንትረስታቸውን ሊያስጠብቁ የሚሄዱበት አካሄድ የነበረው። አሁንም እንደዛ ነው እንደምናየው። ግብፅ እንድናየት አይደል እንዴ የእኛን የተለያዩ ነገሮችን እየጠበቀች አንዱን እዚህ አንዱን እዛ ለመደገፍ ምናምን የምትሞክረው። እና ሱዳኖች ያው ኤርትራን በዛ ላይ ደግሞ ቲፒኤልኤፍን ወያኔን ደግፈው እስከ መጨረሻው አንከብክቦ ነው እንግዲህ በአይሮፕላን ሁሉ ጭኖ ነው ሁሉ ወደዚህ ወደዛ የሚላቸው የነበረው ሰውየው። እና አላማቸው በግልጽ የታወቀ ነው። ጸረ ኢትዮጵያ ኃይሎችን ጸረ እና የሚባለውን ሁሉ መደገፍና ማዳከም ነበር ኢትዮጵያን። መንግስቱ በነገራችን ላይ እኔ የምጠላውን ያህል ሰውየውን መንግስቱ ኃይለማርያምን እንዲሁ ዝም ብሎ ደግሞ እንትን አይደል እንደ ጥይት የሚፈሩት ሰው ነበር ሱዳኖቹ ራሳቸው እኮ። እንደት እንነጋገር ከተባለ እኔ ሱዳኖች እኮ ይሄን ያለ እንትን አልነበሩም እኮ። ያው ኢንስትሩመንት አላቸው እንጂ ለግብጾች እና ለአረቦች ለኢራቅ ምናምን እነሱ ናቸው በሙሉ እየደገፉ እኮ ይሄንን ችግር ያመጡብን። ሊቢያ፣ ኢራቅ፣ አረብ ሊግ ራሱ ምናምን እየተነጋገሩብን እኛ ላይ ብዙ ችግሩን ያስፋፉብን እንጂ የሚፈሩት ኃይል ነው። ኢትዮጵያን ኃይል እኮ ይፈሩታል። እንደውም ብዙ የሚያማልሉን አልነበሩም የዛን ያህል። ግን አዎ እንደዚህ አይነት ሰዎች ደግሞ በጣም እኛ ቅድምም ስትለው ሰምቻለሁ። አንዳንዴ ኢትዮጵያኖች እንትን ናቸው አልክ ቅድም እውነቱን ነው እሱ ነገር አሁንም ይታያል እኮ። አንዴ ጥሩ ነገር ሲባልልን ባህላችን ነው። በእርግጥ ኢትዮጵያኖች ባህላችን ሰው ጥሩ ነገር ስለ ሀገራችን ሲነገር ምናምን ደስ ይለናል። እኔ ግን አንዳንዴ ጠረጥራ እንትን ገብቷል በተፈጥሮ ለምሳሌ ብዙ እንትን ሲል ያው ቆፍጠን ብለህ እንትን ማለት አለብህ እንጂ የሚያማልልህ ነገርን አንድ ሰው ሊያማልልህ ዝም ብሎ እንትን ሲል ብዙ እንትን መክፈት አያስፈልግም። እና የሆነ ተጠቅመውብናል ሱዳኖቹ። አንድ ሰውዬው እንደተናገር አማልለናቸዋል ነው በሌላ አነጋገር ያለው እኮ። እንዲህ ስንላቸው በቃ እንትን ናቸው ይላል። ሊያማልሉን ይችላሉ። ግን እንደው በወታደራዊ ሳይንስ ደግሞ ወታደሮቹን ስታይ የነበሩት ደግሞ ይህን ያህል ሞኝም አልነበሩም እኮ። እና አሁን እሱን እንደ ጉድ ነው የሚፈሩት የነበረው። እና ራሱን ያመቻቸላቸው መንግስቱ ኃይለማርያም ብቻ በእጃዙ ገብቷል። አሁን እኛ ሀገር ውስጥ የፈጸመው ግድያ መንግስቱ ለብዙ ነገሮች ክፍት ሰጥቷል። ኡስታዝ አንዳንዴ እሱን ነገርም ብናየው ደስ ይለኛል። ምን ማለት ነው? መፈንቅለ መንግስት ስታረግና የነበሩ አመራሮችን በዛ ስኬል ስትገል ገብቷል። የ69 መፈንቅለ መንግስት እሱ ያደረገው መፈንቅለ መንግስት ነው የምነግርህ። መንግስቱ ኃይለማርያም እነ ጀነራል ተፈሪ ሲገል
እነ ኮሎኔል አስራት ደስታን አባቴን እነ ኮሎኔል አጥናፉን ሌሎቹም ሻለቃ ሲሳይ እነዚህ ሲገል ክፍተት አለ ሚሊተሪ ላይ። ሶማሌ እኮ ዝም ብላ ዘው ብላ አልወረረችንም። 1969 ላይ እኮ ነው የወረሩት ሶማሌዎች። ለምሳሌ ጥር 26 በፈንቅለ መንግስቱ ከመደረጉ በፊት ከ6 ወር በፊት ሲያድ ባሬ ኢትዮጵያ ነበረ። ሚት አድርጓቸዋል። እንደውም ቪዲዮ ራሱ በየቦታው አለ። እኔም ቪዲዮ ላይ ፖስት አድርጌዋለሁ ዩቲዩብ ላይ። ሚያት ሲያድ ባሬ ሚት አድርጎ በአካል እነ መንግስቱን ማጥናፉን ጀነራል ተፈሪን አባቴ ሁሉንም አግኝቶ ምናምን ከዛ ከ4 ወር በኋላ መንግስቱ ኃይለማርያም ተነስቶ ፈጃቸው እነዚህን ሰዎች ሲያድ ባሬን በአካል። ያ ችግሩ በኢትዮጵያና በሶማሌ መሀል ያለው ክፍተት ችግሩ እንዳለ ሆኖ ግን የውስጥ ችግራችን ደግሞ እርስ በርስ መገዳደሉ ስለሰፋ ተጠቀመበት። ያሲያዝ ሰተት ብሎ እኮ ነው የገባብን እኮ። ልክ ነው። ግን ይኸውልህ በጣም ቴንክ ዩ ሶ ማች ፎር ዋት ዩ ሃቭ። ይሄ ረጅም ትራንስሌሽን ነው። በጣም አመሰግናለሁ ላደረከው። ቬሪ ኢንትረስቲንግሊ እኔ ሴቭ ሁሉ አደርገዋለሁ። ይሄንን ይሄ ለሪሰርች ሁሉ የሚመች ነው እንዳልከው። ኤኒ ታይም ሪፈር ልታደርገው የምትችለው ነው። ማንኛውም ማነግ ስትፈልግ መለስ ብለህ እንዲህ ብለህ ልትሰማው የምትችለው ነገር ነው እና እንዲሁ ዝም ብሎ በዩቱብ ብቻ መቀመጥ ሳይሆን ዳውንሎድ ሁሉ መደረግ ያለበት ነው። አይ ሆፕ ዩ ዱ ዳት። አንተም እንደዛው ብታደርገው ደስ ይለኛል። ኮምፒውተር ላይ ወሳኝ ነው። ስለዚህ ታንክ ዩ ሶ ማች።